ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰው ልጅ ታሪክ ውስጥ the 100 most influential personalities in human history የሚል መጽሐፍ የጻፈ አንድ ፕሮፌሰር አለ። 100 በሰው ልጅ ታሪክ ውስጥ ከፍተኛ ተጽዕኖ የፈጠሩ ታላላቅ ሰዎች 100 ዘረዘረ አጥንቶ ማለት። አንደኛ ነብዩን ሰለላሁ ዐለይሂ ወሰለም ነው ያደረገው። እሳቸውን ለማድረግ አንደኛ ስላቸው ለምንድነው ይላል። መጀመሪያ ታላቅነትን በሶስት መስፈርቶች ነው የለካሁት ይላል። ታላቅ ብዬ አንድን ሰው ለመምረጥ ሶስት መስፈርቶች ነው ያስቀመጥኩት ይላል። አንደኛ የዓላማው ትልቅነት አለ። ያ ግለሰብ ይዞት የተነሳው ዓላማ ግዝፈቱ ምን ያክል ነው የሚለውን አየዋል። ሁለተኛ በወቅቱ የነበረበትን ተቃውሞ አየው፣ ሬዚስታንሱ። ያን ዓላማ ለማሳካት አመች ሁኔታ ካለመኖር አንፃር አየሁት። በፍጹም የሚመች አይነት ሁኔታ አልነበረም። የነብዩ ሰለላሁ ዐለይሂ ወሰለም ብቻቸውን ላኢላሃ ኢላላህን ይዘው ሲነሱ ብቻቸውን ነበሩ አለይሂ ሰላቱ ወሰለም። ባይከተሏቸው እንኳን ይወዷቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም አድንቀው እንደ ትልቅ ስብዕና እንደ ትልቅ የሰው ዘር ተምሳሌትነት አድናቆታቸውን የገለጹ አሉ፣ ባያምኑባቸውም እንኳን ማለት ነው። ዛሬ እስላም እዚህ ሁሉ ደርሶ የምናየው ብቻቸውን የጀመሩት ነብዩ አለይሂ ሰላቱ ወሰለም በጣም ከባድ ፈታኝ ሁኔታ ውስጥ ነበሩ ማለት ነው። ሶስተኛ መስፈርት ያስቀመጠው ምንድነው? የስኬቱ ደረጃ አለ። የዓላማው ግዝፈት፣ ያን ዓላማ ለማሳካት ያለመመቸትና ሚንሶቹ ወይም ግብአቶቹ ማነስ። ሶስተኛው ስኬቱ፣ የስኬቱ ደረጃ። በእነዚህ በሶስቱም ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የሚወዳደር መሪ አላገኘውም ማለት። እሱ እኮ አይሁድ ነው፣ ግን ነብዩላህ ሙሳን ነው የሚከተለው። እሱ ግን ነብዩላህ ሙሳን ካልተሳሳትኩ ወደ 9ኛ ደረጃ ላይ ነው። እዚህ ነው ያስቀመጣቸው። አላሁ